ሞትን ማስታወስን አብዙ። ይህ ሞት ደግሞ ጥፍጥናን ቆራጭ የሆነውን ሞትን ማስታወስን አብዙ ይላል። ስለ ሞት ማስታወስ ብዙ ጥቅም አለው። ቀልብህ እንዲረጥብ ያደርጋል፣ ለአኺራህ እንድትዘጋጅም ያደርጋል ማለት ነው። ፈይጅሊሳኒ ወየቁላኒ ለሁ መን ረቡክ፣ ጌታህ ማን ነው ይላል። በዚህ በዱንያ ላይ አላወቀም፣ አልተማረም፣ አልተገነዘበም፣ አላመነም፣ ኢማን የሚባል ነገርን አላስገኘም። ፈየቁሉ ሃህ ላ አድሪ፣ አላውቅም፣ ዋ ጥፋቴ ይላል። ራሱ ላይ መደም ቁጭት ማለት ነው። ቁጭት ጊዜውን ካልጠበቀ ምንም ጥቅም የለውም። ቁጭት ማለት እዚህ ዱንያ ላይ ሳለን ነው መቆጨት፣ ወደ አላህ መመለስ እንጂ ጊዜውን ካልጠበቀ ምንም ጥቅም የለውም። አላውቅም ይላል። እምነትህ ምንድነው በሚባል ጊዜም አላውቅም ይላል። ወከዛሊክ ወደ እናንተ የተላከው ግለሰብስ ማን ነው ሲሉት አላውቅም ይላል። የዚህን ጊዜ ከሰማይ ተጣሪ ይጣራና አንከዘበ ዐብድ፣ ባሪያዬ አስተባበለ፣ ከጀሃነም የሆን ፍራሽ አንጥፉለት፣ የጀሃነምን በር ክፈቱለት። ጥያቄውን አልመለሰም። ስለ ጌታው አላወቀም፣ ስለ አላህ አንድነት አልተማረም። ወከዛሊክ ስለ ነቢዩ ዓለይሂ ሰላቱ ወሰላም አያውቅም፣ ሱናቸውን አልተገበረ፣ አልተረዳ። ወደ እስልምና ሐታ የሚጠጉ ማህበረሰቦች አንዳንዶቹ አብዛኛዎቻችን ስለ እስልምና ምንነት አናውቅም። ሐቂቀተን ይሄ ያሳፍራል። ሐቂቀ እስላም ማለት ምን ማለት ነው? በምን ያዛል? በምን ይከለክላል? ማወቅ የኛ ስራ ነው። አላህ አሁን በዚህ በዱንያ ላይ ሳለን ትርፍ ሰዓት ነው የሰጠን፣ የምንጠቀምበት ሰዓት ሰጥቶናል። ነገር ግን ከዚህ ሞት መታ ስትይዘን ግን ከዛ በኋላ አንዲትን ሐርፍ አሊፍን ልቅራ ብትል አትችልም። እዚህ ዱንያ ላይ ሳለህ ግን እድል ተሰጥቶሃል፣ ተማር፣ ማወቅ ያስፈልጋል። ከዚያም በኋላ በዛ ባነ ምን ይዘዋል? የሚመቱበት መዶሻ አለ። ይሄንን ማለት ነው አንድ ጊዜ ሲመቱት ሱብሃንአላህ የዚህን ጊዜ የሚጮኸው ጩኸት ይላሉ ረሱል ዓለይሂ ሰላቱ ወሰላም የሰው ልጅና አጋንንት ብቻ ነው የማይሰማው እንጂ ሐታ እነዚህ እንስሳዎች ይሰማሉ። ሲመቱት እስከ ሰባተኛው ምድር እዛ ድረስ ነው የሚዘገዘገው አንዴ ሲመታ ማለት። ይህ ሁሉም እኛ ዘንድ አለ፣ አይቀርልንም በዚህ በዱንያ ላይ መልካም ስራን ካልሰራ። አልሐምዱሊላህ አለዚ ለሁ ሙልኩ ሰማዋት ወልአርድ يحيي ويميت وهو على كل شيء قدير هو الأول والآخر والظاهر والباطن وهو بكل شيء عليم. والصلاة والسلام على نبينا محمد الذي أرسله الله هاديا ومبشرا ونذيرا وداعيا إليه بإذنه وسراجا منيرا. أما بعد فسلام الله عليكم ورحمته وبركاته. يقول الله عز وجل يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون. ويقول الله عز وجل حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون. إن شاء الله ባለን አጭር ሰዓት ላይ አንዳንድ ነጥቦችን ለማስታወስ ያክል ስለ ሞት ይሆናል ማለት ነው የምንተዋወሰው። ሞት የሚባለው ነገር ሁላችንም ላይ የማይቀርና ከመጀመሪያው ውሳኔ የተወሰነልን እንደሆነ ሁላችንም እናውቃለን። ለዚህ ሞት ዋንኛው ሞት እንዳለ ብቻ ማወቅ ሳይሆን መዘጋጀቱ። ለዚህ ለሞት መዘጋጀት እንደምን ሞት ካወቅን ማንም እዚህ ምድር ላይ እንደማይቀር ካወቅን ለዚህ ታላቅ ለሆነ እንግዳ ደግሞ መዘጋጀት ያስፈልጋል። ሁሉም ነገር ይለመዳል ኢላል መውት ነው የሚባለው። ሞት ግን አይለመድም። ከባድ ነገር ነው። እኛ እንደዚሁ ስናየው ቀላል ሊመስል ይችላል። ነገር ግን የደረሰበት ብቻ ነው የሚያውቀው ማለት ነው። ስለዚህ ለዚህ ሞት መዘጋጀት ከዚሁ ያስፈልጋል። አላሁ ስብሓነሁ ወተዓላ በቁርአን ብሎ ይላል ያ አዩሃ አለዚነ አመኑ ተቁላህ፣ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ አላህ ባዘዛችሁ ላይ ቀጥ በሉ። ወልተንዙር ነፍሱን ማ ቀደመት ሊገድ፣ አንዲት ነፍስ ለነገ ያስቀደመችውን ትመልከት ይላል። ለነገ ምን አስቀድመሃል? ነገ የምትሞተው
ዛሬ ይሁን ነገም የሚታወቅ ነገር የለም ስለዚህ ያስቀደመችውን ነገር ትመልከት መልካም ነገር አስቀድመ ከሆነ እሰየው በዛው ቀጥልበት መጥፎ ነገር አስቀድመ ከሆነም ወደ አላህ ተመለስ ሳይረፍድ ማለት ነው ያ ጊዜ ከመምጣቱ በፊት ሞት መጥቶ ከመያዙ በፊት ወደ አላህ ልንመለስ ይገባል ኢነላህ ኸቢሩን ቢማ ተዕመሉን አላህ ሱብሓነሁ ወተዓላ እናንተ በምትተገብሩት በሆነ ተግባር እናንተ በምትሰሩት በሆነ ስራ የውስጥ አዋቂ ነው ይላል አላሁ ዐዘ ወጀል በሌላም የቁርአን አንቀጽ እነዚያ ሰዎችን ይላል አላሁ ሱብሓነሁ ወተዓላ ሞት ወደ እነሱ እስከሚመጣላቸው ድረስ ሞት ወደ እነሱ የመጣ ጊዜ ማለት ነው ቃለ ረቢ እርጂዑን ምን ይላል ተወኝ ጌታዬ ሆይ ወደ ዱንያ መልሰኝ ለምን ትንሽ የሆነችን ስራ ልሰራ ዘንድ ለዓሊ አዕመሉ ሷሊህ ትንሽ ስራ መልካም ስራ ልሰራ ዘንድ ፊማ ተረክቱ የተውኩትን ማለት ነው ዱንያ ላይ ሳለሁ መልካም ስራ መስራት እየቻልኩኝ ሳልሰራ ትቼዋለሁ ስለዚህ ወደ ዱንያ መልሰኝና ትንሽን መልካም ስራ ልስራ ለዚህ ለአኺራይ መልካም ስንቅ ልሰንቅ ብሎ የሚመኝበት ቀን ይመጣል አላሁ ሱብሓነሁ ወተዓላ ደግሞ ከላ ይከልከል ማንም የሚቀበለው የለም ማለት ነው ይሄ ምኞት ነው አንተ ሞት ላይ ጫፍ ከደረስክ በኋላ ሞት ውሳኔ በአንተ ላይ ከመጣ በኋላ ጌታዬ ሆይ ትንሽ አንድ ቀን ወይ ሁለት ቀን አቆየኝ ብትል አይሰማህም አላሁ ዐዘ ወጀል መጀመሪያ ያሳለፍካት ጊዜ የት ነበር ከዛን ጊዜ ማን አንቀላፋለ ለምን አትነቃም በዚሁ በቁርአን ላይ አላሁ ሱብሓነሁ ወተዓላ የሚገስጸን ለዚህ ነው ማለት ነው በሌላም የቁርአን አንቀጽ ላይ አላህ ምን ይላል وأنفقوا مما رزقناكم من قبل أن يأتي أحدكم الموت እኛ ከሰጣናችሁ ሲሳይ ለግሱ ስጡ ሞት ወደ እናንተ ከመምጣቱ በፊት የዚህ የሞት ጊዜ ደግሞ አንድ ሰውየው ምን ይላል فيقول ربي لولا أخرتني إلى أجل قريب ትንሽ የሆነችን ጊዜ እኮ ጌታዬ ሆይ ብታቆየኝ ኖሮ فأصدق ምን አደርግ ነበር ሰደቃ አደርግ ነበር እሰጥ ነበር ሰደቃ አደርግ ነበር وكذلك وأكن من الصالحين كملكام يا الله ደጋግ ባሪያዎች መሆን ነበር ከማለታችሁ በፊት አሁን መልካም ስራዎችን ስሩ አሁን ለግሱ ይላል ከዛም አላህ ቀጥሎ ምን አለ ወለ يؤخر الله نفسا إذا جاء أجلها ለአንዲት ነፍስ አላህ መቼም ቢሆን ወደ ኋላ አያዘገያትም የሷ አጀሏ ከመጣ ወዲያውኑ የምትሞተው ወዲያውኑ ማለት ነው አንዲት ማይክሮ ሰከንድ ብትሆን አላህ አያሳልፍልህም ማለት ነው ከተጻፈለ አጀል በዛችው ሰዓት ነው የምትሞተው አንተ ስለተመኘ ሳይሆን አላሁ ዐዘ ወጀል አያዘገይም ይላል ወለ يؤخر الله نفسا إذا جاء أجلها ስለዚህ ባሁኑ መልካም ስራም ሰንቁ ባሁኑ ያዙ ያለ ነው አላሁ ዐዘ ወጀል በዛው በሱረቱል ጁሙዓ ላይ አላህ ምን ይላል قل إن الموت الذي تفرون منه فإنه ملاقيكم بله بلاچو يا محمد إن الموت موت قال موت الذي ياسون تفرون منه كسو እናንተ ትሸሻላችሁ ከሞት ትሸሻላችሁ فإنه ملاقيكم እሱ ደግሞ ያገኛችኋል ይይዛችኋል الله عز وجل በሱረቱ ኒሳ ምን ይላል ሞት እናንተን የትም ብትገቡ ወለው ኩንቱም في بروج مشيدة የተገነባ የሆነ በጣም ጠንካራ የሆነ ግንብ ውስጥ ራሳችሁን ብትደብቁ ሞት እንዳያገኘን ብላችሁ ይገብቶ አላህ Subhanahu Wa Ta'ala ምንም የሚሳነው ጌታ አይደለም እዛ ውስጥ ራሱ ብትገቡ ያገኛችኋል ሞት ይላል አላህ Subhanahu Wa Ta'ala እናንተ ከሱ ትሸሻላችሁ እሱ ደግሞ ይደርስባችኋል ይላል አላህ Subhanahu Wa Ta'ala ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون كذاب ወደ አላህ Subhanahu Wa Ta'ala ተመለሳላችሁ ይላል አላሁ ዐዘ ወጀል ስለዚህ ለሞት መዘጋጀት ያስፈልጋል ረሱል አለይሂ ሰላቱ ወሰለም መቃብሮችን ዘይሩ በሚል ጊዜና ጥቅሙን ሲያወሱ فإنها تذكركم الآخرة ነው ያሉት እሷ ሞትን ቀብርን ሄዶ መዘየር እንደምትሞቱና አኺራን ታስታውሳችኋለች ይላሉ ረሱል አለይሂ ሰላቱ ወሰለም وكذلك عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أكثروا ذكر هادم اللذات أو هادم يعني الموت
ሞትን ማስታወስን አብዙ ይህ ሞት ደግሞ ጥፍጥናን ቆራጭ የሆነውን ሞትን ማስታወስን አብዙ ይላል ስለ ሞት ማስታወስ ብዙ ጥቅም አለው ቀልብህ እንዲረጥብ ያደርጋል ለአኺራህ እንድትዘጋጅም ያደርጋል ማለት وكذلك በሌላ ሪዋያ ወይም በሌላ አثر ላይ አቡ ደርዳ የሚባሉት ታላቁ ሰሃባ ምን ይላሉ من أكثر من ذكر الموت قل حسده ሞትን ማብዛት ሞትን ማስታወስ ያበዛ የሆነ ግለሰብ ምቀኝነቱ ይቀንሳል وقل فرحه የሱ ደስታው ይቀንሳል ያንሳል ረሱል አለይሂ ሰላቱ ሰላም እንደሚታወቀው እኔ ማውቀውን ብታውቁ ኖሮ ብዙን አልቅሳችሁ ትንሽን በሳቃችሁ ነበር ይላሉ ረሱል አለይሂ ሰላቱ ሰላም ትንሽን በሳቃችሁ ነበር እኔ ማውቀውን ብታውቁ ኖሮ حتى ረሱል አለይሂ ሰላቱ ሰላም ስለ ቀብር ማለት ነው ቅጣት በሚናገሩ ጊዜና ካፊር የሆኑ ሙናፊቅ የሆኑ ሰዎች በሚቀጡ ጊዜና ሲጮሁ አሰቀለይን የሚባሉት የሰው ልጅና አጋንንት ብቻ ነው የማይሰማው እንጂ ሌሎች ፍጡራኖች ይሰማሉ እርስ በርሳችሁ ቢስተማማ ኖሮ አትቀባበሩ ነበር አሉ ረሱል አለይሂ ሰላቱ ጨክኖ አንዳችሁን አይቀብርም ነበር ነገር ግን ትልቅ የሆነ ነገር ነው እየጠበቀን ያለው ከፊት ለፊት ስለዚህ ከዚሁ መዘጋጀት ያስፈልጋል ቀብር ውስጥ እንደሚታወቀው ስለሞት በተመለከተ ካየነው ሰፊ ስለሚሆን የፈለኩት ቀብር ውስጥ አህዋሉን ነው የፈለኩት براء بن عازب የተባለው ታላቁ ሱሐባ ረዲየላሁ ተዓላ ዐንሁ ምን ይላል አንድ ጊዜ ይላል ረሱል አለይሂ ሰላቱ ወሰላም አንድ ላይ ሳለን ከአንሳሮች ከሆኑ በጀናዛ መካከል አለፍንና እዛ ቀብር አካባቢ ደረስን ይላል ከዛም ለዚህ ግለሰብ ለሞተው ማለት ነው ለሕድ እየተቆፈረለት ሳለ ረሱል አለይሂ ሰላቱ ወሰላም በዛ አካባቢ ላይ ተቀምጠን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ استعيذ بالله من عذاب القبر ከቀብር ቅጣት በአላህ ተጠበቁ ወሉ በአላህ ተጠበቁ ማለት ቀብር ውስጥ ቅጣት አለ ማለት ነው አንተ ደፍነህ ቀብረህ ትመጣለህ እንጂ እዛ ብዙ ነገር ነው ያለው ነገር ስንሄድ የሚጠብቀን እኛው ሁላችንም እንደምንሞት ካወቅን ይህ ቅጣት ወይንም ደግሞ ጸጋ አለ ቀብር ውስጥ ከዛ ምን ረሱል አለይሂ ሰላቱ ወሰላም ሶስት ጊዜ እንደዚህ ካሉ በኋላ ان العبد المؤمن አንድ አማኝ የሆነ በዚህ በዱንያ ላይ ሳለ መልካም የአላህን ሥራ ሰርቶ ጥሩ የሆኑ ተግባራቶችን ፈጽሞ አላህ ከከለከለው እንዳለ ተከልክሎ የሞተ የሆነ ግለሰብ ሲሞት ከዱንያ ወደ አኺራ በሚሄድ ጊዜና ወደሱ ከአላህ Subhanahu Wa Ta'ala ዘንድ የሚወርዱ የተከበሩ የሆኑ መላእክቶች አሉ ፊታቸው ከጨረቃ የበለጠ ከፀሐይ የበለጠ የሚያበራ በጣም የሚያማምሩ የሆኑ መላእክቶች ይወርዳሉ አሉ ረሱል አለይሂ ሰላቱ ወሰላም ከጀነት የሆነ ከፈንን ይቺ ሩህ ይቺ የዚችን አማኝ ሩህ ማለት ነው ከዱንያ ተንከባክበው ለመውሰድ ከፈን ከጀነት ይዘው ይመጣሉ ወከذلك ሽቶም ይዘው ይመጡና ይችን የተከበረች የሆነችን ሩህ ማለት ነው ምን ያደርጓታል ተንከባክበው መለኩል መውት ያቺ ሩህ ካወጣት በኋላ ወደ ሰማይ በክብር ይሸኟታል ይቺ ሩህ ወደ ሰማይ ሲወስዷት ሰማይ ዱንያ በጣም ደስ የሚል ሽታ ስለነበራት በሚወስዷት ጊዜ በሰማይ ያገኟት የሆኑ መላእክቶች የማን ሩህ ነች ይቺ ሩህ እንዴት ደስ ትላለች ምንኛ አላህ ያሳመራት የሆነች ሩህ ነች እያሉ ይጠይቃሉ ከዛ በዛ መልካም በሆነ ስሙ ያስተዋውቁታል አሉ ረሱል አለይሂ ሰላቱ ወሰላም ከዚያም በኋላ ወደ ሰማይ ከሄደች በኋላ ከአላህ Subhanahu Wa Ta'ala ጋር ከተገናኘች በኋላ በመካከል ሳሳጥረው አላህ Subhanahu Wa Ta'ala ምን ይላል መልሷት ይላል ወደ ምድር መልሷት እኔ ከሷን የፈጠርኳቸው ወደ እሷ መልሳቸዋለሁኝ ከዛም ደግሞ ከሷም እቀሰቅሳቸዋለሁ كما قال الله عز وجل في سورة طه منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ከምድር ነው የፈጠርናችሁ ከአፈር ወደሷ ምን መልሳችኋለን ከሷ ምን ቀሰቅሳችኋለን ይላል አላህ ከዛም ረሱል አለይሂ ሰላቱ ሰላም አሉ قال فتعاد روحه የዚህ ሙእሚን የሆነ ሰው ትመለሳለች في جسده
ወደ ጀሰዱ ማለት ነው ወደ ቀብሩ ይመለሳል فيأتيه ملكان فيجلسانه ሁለት መላእክቶች ይመጣሉ አሁን ልብ በሉ ያ ዒባደላህ فيقولان له እዚህ ጋር ዝም ብሎ አይደለም አላሁ ጀለ ወዐላ በቁርአን يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة الله من ይላል እነዚያ ያመኑ የሆኑ ሰዎችን በዱንያም ሳሉ በላ ኢላሃ ኢላላህ ላይ እንዲጸኑ ያደርጋቸዋል ላ ኢላሃ ኢላላህ ምትለዋን ቃልን እንዲፈጽሙ ተግባር ላይ እንዲያውሉ وكذلك የነብያችን አለይሂ ሰላቱ ወሰላም ሱና እንዲከተሉ ያጸናቸዋል በአኺራ ላይም ደግሞ ቀብር ላይ ሲገቡ ጽናትን የሚሰጣቸው ለነዚህ ሰዎች ነው ወገን ላ ኢላሃ ኢላላህ ብሎ መናገር እንደዚህ እንዳሁን እንደ ዱንያ አይደለም ቀብር ውስጥ እዚህ ዱንያ ላይ ሳሉ ላ ኢላሃ ኢላላህን በትክክል የፈጸሙ ተውሂድ ላይ ቀጥ ብለው የተገኙ ሰዎች ብቻ ናቸው የነዛን መላእክቶች ጥያቄ የሚመልሱት ማለት ነው እንደዚህ ቀላል አይደለም እነዛ መላእክቶች ሁኔታቸውን ገጽታቸውን ረሱል አለይሂ ሰላቱ ወሰላም ሲናገሩ በጣም የሚያስፈሩ አስወዳን ጥቁር የሆኑ ናቸው ነኪርና ሙንከር የሚባሉት ማለት በጣም የሚያስፈሩ ሐታ እንኳን መላእክት አይደለም የሰው ልጅ በተፈጥሮ በዚህ በዱንያ ላይ ሳለ መላእክታን ማየት አይችልም ለዛ ነው አላህ Subhanahu Wa Ta'ala حتى نبي الله ማነው ታላቁን መላእክት ጅብሪል አለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲልከው በሰው ቅርጻት መስሎን የሚልከው አንድ ቀን ብቻ እንደዚሁ ገጽታውን ተመልክቼዋለሁኝ ይላል ረሱል አለይሂ ሰላም 600 ክንፉን ይዞ ማለት ነው የሰው ልጅ መላእክታን ማየት አይችልም ደካማ ስለሆነን ማለት ነው ግን እዚህ ቀብር ውስጥ እነዚህ የሚያስፈሩ የሆኑ መላእክቶችን እንድትቋቋም የሚያደርግ ጥያቄዎችንም እንድትመልስ የሚያደርግ በዚህ በዱንያ ላይ ሳለ የሰራው መልካም ስራ የሰራው ኢማን ያያዘው ኢማን የዚህን ጊዜ እነዚህ ኃይለኛ የሚያስፈሩ የሆኑ መላእክቶች ብለው ይሉታል ይሄን ግለሰብ ይቀመጣል ያስቀምጡትና መረቡክ ይላል ማን ነው ጌታህ ማን እዚህ ጋር ስለ ጌታችን ስለ አላህ Subhanahu Wa Ta'ala ምንነት ካላወቅን ስለሱ ምንነት ካልተረዳን ስለ ተውሂድ ስለ አላህ Azza wa Jalla አንድነት ካላወቅን የዛን ቀን የምንመልሰው መልስ የለም ዒባደላህ ከዚሁ ስለ አላህ Azza wa Jalla አንድነት ስለ ተውሂድ ስለ ኢማን መማር ያስፈልግ ስለ ተውሂድ ሲነገረን መርበትበት ያስፈልግ الله جل وعلا وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون الله عز وجل ببتشيننا سيوسع سلا الله عندنا سينقر سلا توحيد سلا الله عندنا سينقر النزيا بآخرة يما يمن يهون سوجك الباتشو تكو ما ترالك يشبر الله كالله يالوت بميوسو بزينا قل دس لا تشوال إلى الله يبسر الله إيه تلك بشتانو حقيقة بزي بدنيا لا يمكسارانو كأبرم جمرو كسارا ከዛም በኋላ ስለ አላህ ነው የምትጠየቀው ስለ ዲንህ ነው የምትጠየቀው ስለ ረሱል አለይሂ ሰላቱ ወሰላም ነው የምትጠየቀው ስለ ገንዘብ አትጠየቅ ስለ ዱንያ አትጠየቅ ስለ ክብር አትጠየቅ ስለ መልክ አትጠየቅ ስለ ምንም አትጠየቅ የምትጠየቀው ስለ ዲንህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለሆነ ማወቅ ያስፈልጋል ከዚህ መረቡ ጌታህ ማን ነው ይሉታል ለዚህ ሙእሚን ይሄ ደግሞ ቀልቡ ላይ አላህ ያጸናለታል የዚህን ጊዜ ፈየቁሉ ረቢ አላህ ጌታዬማ አላህ ነው ይላል ለምን በዚህ በዱንያ ላይ ሳለ መልካም ስራን ሰርቷል በዚህ በዱንያ ላይ ሳለ በአላህ አምኖ ተውሂድን በትክክል አስገኝቷል ማን ይላል ጌታዬ አላህ ነው ይላል وكذلك ይቀጥላል فيقولان له ما دينك يا انت እምነትስ ምንድነው ስለ እስልምና ምን ያክል እናውቃለን እስላም ማለት ትርጉሙ እናውቃለን በምን እንደሚያዝ እናውቃለን ምን እንደሚያፈርሰው እናውቃለን ስለ ዲናችን አሁኑ ሳይረፍድ በዚሁ አሁኑ ማወቅ መማር ያስፈልጋል ከዛ የሙእሚን ዲን የኢስላም እምነቴማ ወይም ሃይማኖቴ እስልምና ነው አላሁ ጀለ ወዐላ የመረጠልን እምነት ማለት الله عز وجل اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يا من ناجر
እምነታችን እስልምና ማለት የተመረጠ አላህ ዘንድ ተቀባይነት ያለው ዲን إن الدين عند الله الإسلام ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ተቀባይነት ያለው እምነት ማለት እስልምና ነው። ስለ እስልምና ምን ያህል ታውቃለህ? እስልምና ሸሩ ምንድነው? አርካኑ ኢማን ይሄን እናውቃለን። ሙብጢላቱ ምንድነው እናውቃለን። ይሄን ካላወቅን እዛ ሄደን ቀብር መመለስ አንችልም። እስላም በትክክል ሙስሊም ሆነን ካልተገኘን ለአላህ ታማኝ የሆኑ የአላህ ባሪያዎች ሆነን ካልተገኘን እዛ የአላህ ይሄንን መመለስ አንችልም ዒባደላህ። ስለዚህ ይህ ሙእሚን ይህ ጥያቄ በሚቀርብለት ጊዜና ምን ብሎ ይመልሳል? ዲን الاسلام እምነቴማ እስልምና ነው ይላል። ከዛም በኋላ ይቀጥላሉ ሶስተኛውን ጥያቄ فيقولان لهما هذا الرجل الذي بعث فيكم ወደ እናንተ የተላከው የሆነው ግለሰብ ማን ነው ይሉታል። እዚህ ቀብር ላይ ስለ እምነቱ ተጠይቋል። ስለ ጌታው ስለ አላህ ሱብሓነሁ ወተዓላ ተጠይቋል። አሁን ደግሞ የሚጠየቀው ስለማን ነው? ስለ ነብያችን አለይሂ ሰላቱ ወሰላም። ወደ እናንተ የተላከው የተቀሰቀሰው ግለሰብ ማን ነው ይሉታል። فيقول هو رسول الله صلى الله عليه وسلم እሱ የአላህ መልእክተኛ ነው። የአላህ መልእክተኛ ናቸው። ስለነሱም ሱና ስለነሱ አካሄድ ስለነሱ መንገድ ቅድም በተባለው መልኩ ማወቅ ያስፈልጋል። ተግባር ላይ ማዋል ያስፈልጋል። የነሱን ሱና መከተል ማለት ነጃ የምንወጣበት መንገድ ነጃ የምንወጣበት የሆነ መንገድ ስለሆነ ማለት ነው። እሱ የአላህ መልእክተኛ ነው ይላል። ከዚያም በኋላ ወማ ዒልሙከ እንዴት አወቅከው ይሉታል። እንግዲህ የሚያስፈሩ ናቸው። እንኳን መላእክቶች አይደሉም የሰው ልጅ ራሱ የሆነ የሚያስፈራ የሆነ ገጽታ ያለው ሰው አለ። ሐታ እሱ ሲጠይቅ አንዳንድ ምን ይላል? ይርበተበታል ለመመለስ ማለት ነው። እነዚህ መላእክቶች እንደዚህ በሚሉት ጊዜ በሚያስፈራ ገጽታቸው አላሁ ዐዘ ወጀል ስላረጋገጠለት ወይም ስላረጋለት መልስ እንዲሰጥ በዚህ በዱንያ ላይ በመልካም ሁኔታ ስላሳለፈ እንዴት አወቅከው ሲሉት فيقول قرأت كتاب الله فآمنت به وصدقت የአላህን ዐዘ ወጀል ንግግር ቁርአንን አነበብኩኝ አረጋገጥኩኝ እውነተኛ መሆኑን አረጋግጫለሁ። ቁርአን ሐዲስን ተመልከት አንብቦ ነው ረሱል አለይሂ ሰላቱ ወሰላም እውነተኛ መሆናቸውን የሚያረጋግጠው። ስለዚህ መቅራት ማንበብ መማር ያስፈልጋል። ስለ ረሱል አለይሂ ሰላቱ ወሰላም ምንነትን ማወቅ ይጠበቅብናል ማለት ነው። የዚህን ጊዜ እነዚህ ሶስቱ ጥያቄዎችን በሚመልስ ጊዜ ከሰማይ ተጣሪ ይጣራል አሉ ረሱል አለይሂ ሰላቱ ወሰላም። አሁን ሰደቀ ዐብዲ አላህ ምን ይላል? ባሪያዬ እውነቱን ተናገረ፣ የኔ ባሪያ እውነቱን ተናገረ። ስለዚህ ምን አድርጉለት? فأفرشوه من الجنة ከጀነት የሆነ ፍራሽን አንጥፉለት ይባላል። የጀነትን በር ክፈቱለት ይባላል። وافتحوا له بابا إلى الجنة ወለጀነት በርን ክፈቱለት ይባላል። እዚህ ቀብር ውስጥ ሆኖ ማለት ነው። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ቀብር ማለት የጀነት የሆነች ምንጣፍ ነች ወይም የጀሃነም ምንጣፍ ነች አሉ። ከዚህ በዚህ ሁኔታ ላይ ሳለ አንድ መልካም የሆነ ሰውዬ ይመጣል ወደሱ በጣም የሚያምር የሆነ حسن الثياب حسن الثياب ጥሩ የሆነን ልብስን የለበሰ ጥሩ የሆነ ሽታ ያለው ከዛ ብሎ ይለዋል አብሽር بالذي يسرك በሚያስደስትህ በሆነ ነገር ላይ አብሽር ይለዋል። ይህ ግለሰብ ማለት ነው ቀብር ውስጥ ማነህ አንተ ስትሲያዩ በመልካም ነገር የመጣህ ትመስላለህ ብሎ ሲለው አና عملك الصالح እኔ ያንተ መልካም ስራ ነኝ በዱንያ ላይ ሳለ ለአኺራ ያስቀደምከኝ የሆንኩት መልካም ስራ ነው። ስትሰግደኝ የነበረው ሰላት ስትሰጠኝ የነበረው ሰደቃ መልካም የሆነ ስራ ነኝ ይለዋል። የኛ መልካም ስራ ውጤት ነው ማለት ነው ዒባደላህ። ያን ጥሩ የሆነ ፊት ያለው የሆነ ሰው የሚመጣ ወደኛ መልካም ስራ ካልሰራ ደግሞ በተቃራኒው ነው። ረሱል አለይሂ ሰላቱ ወሰላም እንዳሉት ካፊር የሆነ ግለሰብ ወይ ሙናፊቅ የሆነ ወይም ደግሞ ሙዘብዘብ የሆነ ወይ ሙርተድ የሆነ ዲኑ ላይ አንድ አቋም የሌለው የሚዋልል የሆነ ሰው ደግሞ ከሞተ አሉ ረሱል አለይሂ ሰላቱ ወሰላም ወደሱ ጥቁር የሆነ መላእክቶች ይወርዳሉ። ከዚያም በኋላ ይቺ ሩህ በሚያወጣት ጊዜና መለኩል መውት ውጪ ሲላት በጀሰዱ ላይ ትበታተናለች። ከዚያም በኋላ ምንጭቅ አድርጎ ስቦ ያወጣታል። ከዚያም በኋላ ከጀሃነም ባመጡት በሆነ ከፈን ይዘዋት ወደ ሰማይ ይወጣሉ። ሰማይ በወጡ ጊዜና
የሙእሚን የሆነችው ሩህ እስከ 7 ሰማይ ድረስ ደርሳለች። የካፊርና የነዚህ ሙናፊቆች ግን حتى ሰማዕ الدنيا ራሱ አትከፈትላቸው። ከዛም በኋላ ወደ ምድር እንዲመለሱ ይደረግና አላሁ Subhanahu Wa Ta'ala እነዛን መላእክቶች ይልካል። እነዚህ መላእክቶች በሚልክባቸው ጊዜና فيجلسان ويقولان له من ربك ጌታህ ማን ነው ይላል። በዚህ በዱንያ ላይ አላወቀም፣ አልተማረም፣ አልተገነዘበም፣ አላመነም፣ ኢማን የሚባል ነገርን አላስገኘም። فيقول ها لا أدري አላውቅም ዋጥፋቴ ይላል። ራሱ ላይ ነደም ቁጭት ማለት ነው። ቁጭት ጊዜውን ካልጠበቀ ምንም ጥቅም የለውም። ቁጭት ማለት እዚህ ዱንያ ላይ ሳለን ነው መቆጨት፣ ወደ አላህ መመለስ እንጂ ጊዜውን ካልጠበቀ ምንም ጥቅም የለውም። አላውቅም ይላል። እምነትህ ምንድነው በሚባል ጊዜም አላውቅም ይላል። ወከዛሊክ ወደ እናንተ የተላከው ግለሰብስ ማን ነው ሲሉት አላውቅም ይላል። የዚህን ጊዜ ከሰማይ ተጣሪ ይጣራና አንከዘበ ዐብድ ባሪያዬ አስተባበለ፣ ከጀሃነም የሆነ ፍራሽ አንጥፉለት፣ የጀሃነምን በር ክፈቱለት። ጥያቄውን አልመለሰም። ስለ ጌታው አላወቀም፣ ስለ አላህ አንድነት አልተማረም። ወከዛሊክ ስለ ነብዩ አለይሂ ሰላቱ ሰላም አያውቅም፣ ሱናቸውን አልተገበረ አልተረዳ። ወከዛሊክ ስለ እምነቱም ስለ እስልምና አያውቅም። حتى من المنتسبين الى الاسلام لا يعلمون معنى الاسلام ወደ እስልምና حتى የሚጠጉ ማህበረሰቦች አንዳንዶቹ አብዛኛዎቻችን ስለ እስልምና ምንነት አናውቅም። ሐቂቀተን ይሄ ያሳፍራል። ሐቂቀ እስላም ማለት ምን ማለት ነው? በምን ያዛል? በምን ይከለክላል? ማወቅ የኛ ስራ ነው። አላህ አሁን በዚህ በዱንያ ላይ ሳለን ትርፍ ሰዓት ነው የሰጠን፣ የምንጠቀምበት ሰዓት ሰጥቶናል። ነገር ግን ከዚህ ሞት መታ ስትይዘን ግን ከዛ በኋላ አንዲት الحرف አሊፍን ልቅራ ብትል አትችልም። እዚህ ዱንያ ላይ ሳለህ ግን እድል ተሰጥቷል። ተማር፣ ማወቅ ያስፈልጋል። ከዚያም በኋላ በዛ ባነ ምን ይዘዋል? የሚመቱበት መዶሻ አለ። ይሄንን ማለት ነው አንድ ጊዜ ሲመቱት ሱብሃንአላህ የዚህ ጊዜ የሚጮው ጩኸት ይላሉ ረሱል አለይሂ ሰላቱ ወሰለም። የሰው ልጅና አጋንንት ብቻ ነው የማይሰማው እንጂ حتى እነዚህ እንስሳዎች ይሰማሉ። ሲመቱት እስከ 7ኛው ምድር እዛ ድረስ ነው የሚዘገዘገው አንዴ ሲመታ ማለት። ይህ ሁሉም እኛ ዘንድ አለ፣ አይቀርልንም። በዚህ በዱንያ ላይ መልካም ስራን ካልሰራ፣ ለዚህ ለሞት ለዚህ ለጥያቄ ካልተዘጋጀን አይቀርም። ሁላችንም ሟቾች ነን። ሁላችንም ወደ አኺራ እንሄዳለን። ኩሉ ነፍሲን ዛኢቀቱል መውት ነው ያለው አላህ። ሁሉ ነፍስ የሞትን መጽዋ ቀማሽ ነች። ስለዚህ ነገ አላህ ፊት ደግሞ ሁላችንም እንቆማለን። በዚህ ቀብር ደግሞ ይህ ቀብር ላይ ከዚህ ጥያቄ የምንድንበት ዋነኛው አሁን በዚህ በዱንያ ላይ ሳለን መልካም ስራን መስራት ብቻ፣ ኢማናችንን ማጠንከር፣ ስለ አላህ አንድነት ማወቅ ነው። ስለ ረሱል አለይሂ ሰላቱ ወሰለም መልእክተኝነት መረዳት ነው። ስለ እምነታችን ስለ እስልምና ማወቅ ነው። የምንጠየቀው ጥያቄዎች ስለሆነ እዛ ያከማቸነው የሆነ ገንዘብ ሐቂቀተን አይጠቅምም። ረሱል አለይሂ ሰላቱ ወሰለም ተናግረዋል። አንድ ሰው ሲሞት የሚከተሉት ነገራቶች አሉ። ቤተሰቡ፣ ገንዘቡ፣ ወከዛሊከ ስራው። ከዚህ ሁሉ የሚቀረው ከሱ ጋር ምንድነው? ስራው ብቻ። ገንዘብ ምንም አይጠቅም ካልተሰራህበት፣ ለአኺራህ ለቀብር ስንቅ ካልያዝክበት ምንም አይጠቅም። ስለዚህ ስለ ዱንያችን ብቻ መጨነቅም ሳይሆን ስለ ዋናው ቤታችን ስለ ቀብር መጨነቅ ያስፈልጋል። ቀብር ላይ ኢኽዋኒ ፊላህ እነዚህ ከሃዲያን የሆኑ እነዚህ ሙናፊቆች ቅጣታቸው ይሄኛው ጀርባው ከዚህኛው ጀርባ ጋር አንዱ እስከሚተላለፍ ድረስ ቀብሩ ይጣበቅበታል ያሉት ረሱል አለይሂ ሰላም። ይቃጠላል በዚህ በቀብር ማለት ነው። ቂያማውም እያለለት በጀሃነም መቃጠል ሳለለት በዚሁ ይጀምረዋል። የሙእሚን ግን የአይኑ እስከሚያየው ደረጃ ድረስ ቀብሩ ይሰፋለታል። ለምን? በዱንያ ላይ ሳለ ለአላህ ተናንሷል። በዱንያ ህይወት አልተሸነገለም። በዱንያ ብልጭልጭ አልተሸነገለም። ስለ እምነቱ አውቋል። ስለ ረሱል አለይሂ ሰላቱ ወሰላም ተረድቷል። ወከዛሊከ ስለ ዲኑም ተገንዝቧል። በዱንያ አልተታለለም። ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊክ አላሁ ስብሓነሁ ወተዓላ ኢላ አኺሪህ እንደሚል
እናንተ ያመናችሁ ሰዎች ሆይ አላህን ከማስታወስ ለሱ ዒባዳ ከመፈጸም ገንዘቦቻችሁ የእናንተ ቤተሰቦቻችሁም አይሸንግሏችሁ አይሸውዷችሁ አያታልሏችሁ ምክር ነው የሚመክረው አላህ Subhanahu Wa Ta'ala ዛሬ የመከረን ያለው ነገ መጥፎ ነገር ውስጥ እኛን የሚጎዳን ነገር ውስጥ እንዳንገባ ነው እንጂ እኛ ሁላችንም ብንቀምና መጥፎ ስራዎችን ብንሰራ አላህ Subhanahu Wa Ta'ala ከሱ ንግስና አንድነት ምንም ይጎልበት ነገር የለም መልካም የሰራም ለራሱ ነው من عمل صالحا فلنفسه ومن اساء فعليها ጥሩ የሰራም ለራሱ ነው መጥፎ የሰራም ለራሱ ነው በዚህ በዱንያ ላይ የኸይር ስራን ያስቀደመ ለነገ ለቀብሩ ለአኺራው ለራሱ ነው ስለዚህ ዒባድ አላህ ይህ ቀን ነገ አላሁ ጀለ ወዐላ ነገ ብሎ ነው የጠቀሰው በቁርአን ወልተንظር ነፍሱን ማ ቀደመት ሊገድ ለነገ ያስቀደመችውን አንዲት ነፍስ ትመልከት ነው ያለው አላህ ስለዚህ ለዚህ ለቀብር ምን አስቀድመናል እንሞታለን ሁላችንም ሟችን አንዲት ነፍስ የት እንደምትሞት አታውቅም ይላል አላህ Subhanahu Wa Ta'ala በቁርአን ولا تعلم نفس بأي أرض تموت የትኛው ሞት ላይ የትኛው ምድር ላይ እንደምትሞት አንዲት ነፍስ አታውቅም እዚህ ትሞታለህ ሌላ አካባቢ የምታውቀው ነገር የለም ይህ የአላህ ውሳኔ ስለዚህ ከዚሁ ካሁኑ መዘጋጀት ያስፈልጋል ለዚህ ለቀብር መልካም ስራ መስራት ሞትን ማስታወስ ቀብርን መዘየር እየሄድክ ቀብርን መዘየር ያስፈልጋል ዒባዳ ሳይሆን መፈጸም እዛ ሄደህ ምንድነው ቀብርን መዘየር አኺራን ታስታውሳለች ነው ያሉት ረሱል አለይሂ ሰላቱ ሰላም ቀልባችን እንዲረጥብ ያደርጋል አኺራን እንድታስታውስ ያደርጋል ይህ ጓደኛዬ ከኔ ጋር ነበር ይህ ወንድሜ ከኔ ጋር ነበር ስለዚህ እሱ ሞቷል ነገ እኔም ሟች ነኝ ነገ እኔም በስባሽ ነኝ ብለህ እንድታስታውስ ያደርጋል ያንን ሞት እንድታስታውስ ሞት ሰው ብቻ ሲሞት ማስታወስ አይደለም ነገም እኮ እኔ ሞታለሁ ብለህ ካሁኑ መዘጋጀት ያስፈልጋል ረሱል አለይሂ ሰላቱ ወሰላም የሙእሚኖችን ባህሪ ሲገልጹ አልከይሱ من دان نفسه وعمل لما بعد الموت ብልጥ ጮሌ ሰው ማለት ራሱን የተሐሳሰበ ራሱን የመረመረ እኔ ምን ሰርቻለሁኝ ያለ ራሱን የገመገመና ከሞት በኋላ ላለው ለአኺራው መልካም ስራን የሰራ ነው ይላሉ ረሱል አለይሂ ሰላቱ ወሰላም ስለዚህ ዒባድ አላህ ራሳችንን መመርመር ያስፈልጋል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ حاسبوا انفسكم قبل ان تحاسبوا አላህ ፊት ቆማችሁ ከመመርመራችሁ በፊት ዛሬ ራሳችሁን መርምሩ ሐቂቀተን በዚህ በዱንያ ላይ ሰው ሸውደ መኖር እንችላለን ሰው ላይ እያጭበረበርን መኖር እንችላለን ላኪን አላህ ፊት ይህ ነገር የለም يخادعون الله وهو خادعهم الى الله ስለ ሙናፊቆች ሲናገር ዱንያ ላይ ሳሉ يخادعون الله አላህን ለማታለል ለመሸወድ ያስባሉ ነገር ግን አላህ እነሱን ሚላቸው በፍጹም እነሱን እየሸወዳቸው ነው ይላል አላህ Subhanahu Wa Ta'ala يستخفون من الله من الناس ولا يستخفون من الله ከሰዎች ይደበቃሉ ከሰዎች ሊደበቁ ይችላሉ ነገር ግን ከአላህ ምንም አይደበቁም ይላል አላህ ሁሉንም ነገር ምን ሰራው ምን ተገበረው ሁሉንም ይመለከታልና ከዚህ ለሞት እንዘጋጅ ሞት ሁሉም ላይ የምትደርስ የሆነች ነገር ነች የሚደርስ የሆነ ነገር ነው ከማንም አይቀርም ሞት ዒባድ አላህ حتى كرسول عليه الصلاة والسلام الكرة رسول عليه الصلاة والسلام من يقول لا إله إلا الله إن للموت لسكرات لموتكم من الله تعالى الله على رسول عليه الصلاة والسلام يميام سكرات الموت الله ይሄንንም ደግሞ ገር እንዲያደርግልን አላህን መለመን ያስፈልጋል ስለዚህ ለሞታችን ለቀብራችን ከዚሁ መዘጋጀት የምንጠይቀው ጥያቄ አለ ለሱ ጥያቄን ከዚሁ መዘጋጀት ያስፈልጋል ቀብር ማለት መልካም ከሰራንበት ጸጋ ነው አኺራ እስከምንቀሰቀስ ድረስ ማለት ነው የጀነት ሽታ እየመጣልን የጀነት በር ተከፍቶልን የጀነት የምንኖርበት ሀገር ይታያል የጀነት ያሳየናል አላህ Subhanahu Wa Ta'ala ነገር ግን እዚህ ዱንያ ላይ ሳለን ካልተዘጋጀን ግን እስከምንቀሰቀስ ድረስ ራሱ ቀብራችን አጣቆን እየተቃጠልን የጀሃነም ሙቀትና የሷ ሽታዋ የሚገማ የሆነ ሽታ እየመጣ እዚህ ዱንያ ላይ በዚህ በቀብር ላይ እንድንቀጣ ይደረጋል በዚህ እንኳን ያበቃ ስትቀሰቀስም አለ ጀሃነም ስለዚህ ካሁኑ መንቃት ያስፈልጋል ሙእሚን በባህሪው ጮሌ መሆን አለበት ዒባድ አላህ እስከመድረስ ዘንግተን ሞት መጥቶ እስከሚዘን ድረስ እስከምንሞት ድረስ
ከዛ በኋላ እኮ እንመለስ ብንል እድሉ የለንም። ስለዚህ በአሁኑ እንዘጋጅ፣ ስለ አላህ አንድነት እንወቅ፣ ስለ ዲናችን ምንነት እንረዳ፣ ስለ ረሱል ዓለይሂ ሰላቱ ወሰላም መልእክተኝነት በደንብ ኢማናችን ቀልባችን ላይ መስረጽ አለበት ለማለት ነው። الله سبحانه وتعالى ሁላችንም አላህ ተጠቃሚ ያድርገን። يعلم الله وإياكم من الذين يستمعون القول فيتبعون أحسنه. هذا والله أعلم والسلام عليكم ورحمة الله وبركاته.